ሰኑ ልጅነቴን አልጨረስኩም በወላጆቼና በእህቴ ምክንያት ትላለች። ቅዱስ ወላጆች የአፈር ምርምር ነው የሚሰሩት ይላል። ናሆምና ምሩ ፍቅራቸውን ደስ በሚል ሁኔታ እያስቀጠሉ ነው። ኪራና ጽናትም ደስ የሚል ሁኔታ እያሳለፉ ይገኛሉ። ኪራ ቅዱስ ጠፍቶ ስለነበረ ሊጠይቀው ወደ ካፌ አምርቶ ነበር። ኪራም ግን በሰላም ነው ድምፅህን አጥፍተህ ጠፋው ብሎም ጠየቀው። መቼም እየጮኩ አልጠፋም አይደል አለ። በቃ አንተ ቀና መልስ አትመልስም አይደል? አረ መልሳለሁ። እሺ ምን አመጣው መጥፋቱን? እሺ ግን ፊቴ ላይ ምን ይታያል? አይ ጥሩ ላይ ነህ። ምን እንደማስብ ታውቃለህ? አንተ የማታስበው ምን አለ ደግሞ? ምን አሰብክ? እያንዳንዳችን በደላችን ላይ ፊታችን ላይ ቢጻፍስ አንዱ የአንዱን በደል ለማንበብ ቆመው ይቀሩ ነበር። አዎ እኛም ሰዎች የእኛን ሳይሆን የሰዎችን ጉድለት ማየት ያስደስተናል። ምን ተፈላሰፍከው ደግሞ? ይሄን እውነትና ፍልስፍና እየለየን እንጂ ያንተ ግን የተቀላቀለ ነው እና ለይተን ማየት ነው። ታዲያ ምንድን ነው እንደዚህ ያስባለህ? ምንም ከቤተሰቦች ጋር ነበርኩኝ። ቆይ እዚህ ናቸው ያሉት ቤተሰቦችህ? አዎ አፈር ምርምር ነው የሚሰሩት። ሁሉም ቤተሰቦች? አዎ እናቴም አባቴም እህቴም ሁሉም እሱን ነው የሚሰሩት። ለዛ ነው ፈታ ብለህ ያለው ያለ ስራ የምትኖረው። አዎ የሚሰራ ሰው እኮ መለወጥን ነገን የሚያስብ ሰው ነው። እና ምን ማለት ነው? ያን የመሰለ ቤተሰብ ትቶ አንተ ለምን እንደዚህ ወክ? ምን ማለት ነው? ያወራሁት አልገባህም እንዴ? ምኑ የአፈር ምርምሩ? አዎ ስለ ስራው ብዙ እውቀቱ የለኝም፣ ግን የእጽዋት እድገት ላይ ምናምን ይመስለኛል። በላባ አቁም። ምን ነው አፈር ምርምር እኮ ነው ያልኩት። ሙተዋል ማለት ነው። ምን? በጣም ይቅርታ ስላስታወስኩህ። ታውቃለህ ብቻዬን ሻማ ማብራት ከጀመርኩኝ መቃበራቸው ላይ 3 ዓመት ሞላኝ። ታዲያን ያለው አይደል? ትናንት አሳያችሁኝ። እኔ ሰሚ እንጂ አውሬ አልነበርኩም። እናንተን ነበር የማዳምጣችሁ። 3ቱ ሴቶች ተሰባስበዋል ከሰኑ ቤት። ደህና ናችሁ በማለትም ጠይቀቻቸው። ከአንቺ ናፍቆት ውጭ እኛ በጣም ደህና ነን በማለትም መለሱ ጽናትና ምሩ። ጽናትም ሰኑ ደህና ነሽ? ደህና ነኝ፣ ያው ስራ ስቅሬ ጊዜ እኮ ነው። ሰውየው ባየው እረፍት አይሰጠኝም። ለራሴ እረፍት ልስጥ ብዬ ነው። ማ ያ ቦርጮ ያልሽው እንዳይሆን? አዎ እንደዛ ነገር። ዋ አረታይ እንዳይሰማሽ እያለቻት ነው ጽናት። ምሩም የሆንሽውን ነገር ሳቀንሽ ንገሪኝ አለቻት። ሰሞኑን ሌላ ሰው ለመምሰል እየሞከርኩ ነው። ራሴን ለመቀበልም እየጣርኩ ይገኛለሁ። ሰዎችን ለመቅረብም እየወሰንኩ ነው። ግን ደግሞ በጣም ውስጥ የፈራ። ጽናትም አይዞሽ እያለች እያበረታታቻት ነው። በቃ ለማንኛውም እስኪ ቡና ለምጣ አለችና ሄደች። ቅዱስና ኪራ አሁንም ወሬያቸውን ቀጥለውታል። ቆይ ግን እስካሁን አልነገርከኝም አንተ አለው። አውሬ አልነበርኩም አዳማጭ እንጂ በማለትም መለሰ። አንተማ ጠንካራ ሰው ነህ። እናቴ ምን ትለኝ መሰለህ? አንተ ማለት ብረትነት ላይ ነበር። እረ ብረቱንማ ዋጥና አደረግካት ስልቅጥና አደረግካት እያለውም ነበር ኪራ። ሰኑም በቃ ቡና ላፍላ ብላ ተነሳች። ለአንድ ሲኒ ቡናማ ብዬ አላፈላም ናይ ተከታተኝ ያለችም ጽናትና አብራት ይዛት ሄደች። ምሩም ብቻዋን ቀረችና ሳሎን ላይ ሆና ወይ ሰኑ ምንድን ነው ግን እንደዚህ የሚያስጨንቅሽ የማስፈራሽ ያላወቅሽው ነገር ምንድን ነው እያለች እያሰበች ነው። ናሆም እና ኪራ በሌላ በኩል ቁጭ ብለው ሳሎን ላይ እየጠበቁ ነው። እነዚህ ቸከሶች በቃ ጠፉ አይደል እኛን ትተውን ይላል ናሆም። ግን አዳዲስ ወሬ የት ነው ግን የሚያመጡት በየቀኑ? ወይ በቃ ሂደን አብረን እናስደንግጣቸው እንዴ እንቀላቀላቸው ይላሉ። ጽናትና ምሩ ማድ ቤት ሆነው እያወሩ ይገኛሉ። ማለቴ ኮሽና ላይ። ናሆምና ኪራም በቃ እንሂድ ብለው ተነሱ። ጽናትም ከዛ ቀደም ብሎ አዎ ኪራ አሁንማ የህያብ እናት እያለ መጠራት ጀምሯል አለች። ምሩ እንደዚህ ልጅ መውለድ በቀላሉ ይመስለዋል እንዴ? እንደዛ ቢሆንማ እኔም የናሆምን ቤተሰቦች ባስደሰትኩ ትለዋለች። ምሩዬ እንደዛ አትበይ፣ ሁሉም በፈጣሪ ፈቃድ ነው የሚሆነው። ወይ በቃ ይህን ርዕስ ማንሳት አልነበረብኝም አለ ጽናትም። ምሩም አይ ችግር የለውም እያለቻት ነው። በቃ ወደ ሳሎን እንሂድ ጥለናቸው እኮ ቀረን አሉ። ሊሄዱ እያሰቡ ባለበት ሰዓት ባሎቻቸው ይመጣሉ ወደ ኩሽና። ኪችን ገብታችሁ ቀራችሁ አይደል ይላሉ። በቃ ወደ ሳሎን እንሂድ። ምን ነው ተከትሎን ይመጣል ብለሽ ነው አይደል ሳሎኑ አለ ናሆም።
ሰኑና ክብሮም በሌላ በኩል መንገድ ላይ ይገጣጠማሉ። ክብሮም ወደፊት እየሄደ ነው። ሰኑ ከኋላ መጣችና ክብሮም ብትለው አይሰማም። እንዴ አንተ ምንድን ነው በጆሮ ነው እንዴ የምትሄደው? እየጠራው እኮ አሰማኝም ትለዋለች። ከየት መጣሽ? ያው እኔማ የሚጠራኝ ሰው የለም ብዬ ነው ይላታል። ያው ከጓደኞቿ ጋር ነበርኩ፣ እኔ ደግሞ ያው ከስራ መልስ እየተመለስኩ ነው ይላታል። ያው እኔም ዝም ያልኩሽ ሰው የሚጠራኝ ስላልመሰለኝ ነው ብሏታል። አንቺስ ለምንድን ነው ቀስ ብለሽ የምትጣሪው? ጮኻቴም እንዴ? በቃ ይክፋሽ እየቀለድኩ ነው አላት። ወይስ አስበው ቀልዱን ረሳሽው? በቃ እንሄድ። ቆይ እሺ ምን ልቀጣ? የምወጂውን ማኪያቶ ልጋብዝሽ? እሺ ግን ጽናት እየጠበቀችኝ ነው። ምሩና ጽናት ቁጭ ብለው እየጠበቋት ስለሆነ ሰኑ ይች ልጅ ቀረች እያሉ እየተጨነቁ ነው። በቃ ለማንኛውም ያው ከዚህ ከሱቁ ደረስኩ ብላ ነበር የጣድኩት ነገር እንዳያረብ ትልና ጽናትን ብድግ ብላ ወደ ስራዋ ትሄዳለች። ሰኑና ክብሮም ቁጭ ብለዋል። እኔም ብልሽ ህፃን ልጅ ያደርግሻል እንዴ? ለምን ነው እንደዚህ እንደምትወጅ አልነግረኝም ነበር እያሉ እያወሩ ነው። ስለምትወደው ነገር እያወራ እያለ ለክብሮም ስልክ ይደወላል። እሺ በቃ መጣው፣ ይቅርታ ረስቼው እኮ ነው ይለዋል። ጓደኛው የሆነ ፕሮግራም ላይ ጋብዞት ነበርና ረስቶታል። ሰኑ በጣም ከፋት፣ ጥሏት የሚሄድ መስሎት ነበር። ሰኑም ጥሪና በኋላችንማ አታፍርሰው እንጂ አለች ቆጣ በማለት ተናገረችው። እና ልትሄድ ነው? አዎ። እኔ ምልሽ ደብሮሻል አይደል? አዎ። ለምን አብረን አንሄድም? ሳልጠራ አልሄድም። ጓደኛው እኮ አንተ ነህ። ታዲያ አንቺስ የኔ ጓደኛ አይደለሽ? እሺ ብለውም ተያይዘው ሄዱ። ናሆም እና ኪራ በሌላ በኩል ኪራ እነ ምሩን እደሩ እያለ እየገለገላቸው ነው። ናሆም በጭራሽ አላድርም ይላል። ኪራም ይልቅ አትግደርደሩ እደሩ አላቸው። እሺ ብለውም ተስማሙ። ጽናት ስልክ እየደወለች ነው ለሰኑ። ይች ልጅ በሰላም ነው እንዴ ቀረች? ስልክም አታነሳም ትላለች። እንደዚህ እየደወለች እያለ ኪራ ወደ ክፍል ይመጣል። በሰላም ነው? ፊትሽ እኮ ልክ አይደለም። ለሰኑ ስልክ እየደወልኩ ነበር ግን እያነሳች አይደለም። መጣሁ እኮ ብላኝ ነበር። አይ ስራ ይዛ ይሆናል፣ በቃ ችግር የለውም አታስብ ይላታል። እነ ምሩ አደሩ ብሎም ይነግራታል። በጣም ደስ ይላል። እሺ አሉ እንዴ? አዎ ድሮም እኮ ሲቸክስ ነው እንጂ ማደር ፈልጎ ነበር አለ ኪራ። ስለ ሰኑ አትጨናነቂ፣ ነገ ጧት ሂጅ ቢሆን አያታለሁ አለ። እመጣለሁ ብላ እኮ ቀረች። ናሆም እና ምሩ ቁጭ ብለው እያወሩ ነው። ወስደሻል መድኃኒትሽን? አዎ አሁንም እኮ በሻንጣ ነው እና በቦርሳ ይዤው የምዞረው። ወይ በጣም ጎበዝ ይላታል። እንደውም ምን ልግዛልሽ? ምን አይነት ከለር ይሆን? ምኑ? የሻንጣው ነዋ የቦርሳው? ያው መድኃኒቱን ሰብሰብ አድርገሽ ይዘሽው እንድትሄጂ ይላታል። አረን ያለኝ እያሉም እየተቀላለዱ እያወሩ ነው። በዳት ቀለድ እኔ እኮ በልጣለሁ በሁሉም ነገር እያሉ ይከራከራሉ። ናሆም አንቺ ሲጀመር የምትበልጪ በቁንጅና ብቻ ነው ይላታል። አራት አሳፍራይ በማለት መለሰች። ናሆም እንዴ ይኸውልሽ በባልና ሚስት መካከል ምንም የሚደባበቅ ነገር የለም ይላታል። ክብሮም እና ሰኑ በመንገድ ላይ ናቸው። በጣም ሰክራለች። ሰኑ እየዘፈነችም ነበር። አያጅበው እንዳይመጣ በጊዜ እንሄድ እያለችም ነበር። ኧረ እባክሽ አታጃጂኝ አለ ክብሮም። ክብሮም ያን ያክል አልሰከርም። ክብሮም የራሱ ዘፈን እየዘፈነ እያለ እንደዛ አይደለም ብላ የራሷን ዘፈን እየዘፈነች ነበር። ምንድን ነው አንቺ እንደ ህፃን ልጅ አድርግሻል እንዴ ብሎም ጠየቃት። ልጅነትሽን አልጨረሽም? አዎ አልጨረስኩም። አንደኛ በቤተሰብ ምክንያት፣ ሁለተኛ በእህቴ ምክንያት በማለትም አዘን ብላ መለሰች። እኔ እኮ ጓደኛ መያዝ ራሱ አልችልም፣ ጓደኛ እንዴት እንደሚኖራቸው እንኳን አላውቅም እያለች አዘን ብላ ትነግረዋለች። ክብሮም አንቺ ማለት በጣም ንጹህና ቆንጆና ቅልብ ያለሽና በጣም መልካም ሰውነሽ ብሎም አድናቆቱን ይገልጽላታል። በቃ እንሂድ ብለውም ሄዱ ወደ እነ ኪራ ቤት። በሩ ተንኳኳ በኃይል። ኪራ ማን ነው ብሎ ሮጥ ብሎ ከፈተላቸው። ጠጥተሽ ነው አለ ገና ሰኑን ሲያት። ምን ጠጥታ ብቻ ሽንቷን ሁላ እኮ መንገድ ለመንገድ እየሸናች አስቸግራኝ ነበር ይላል ክብሮም። ሰኑ አፈራለችና ኧረ እንደዛ አይባልም እያለችም ነበር። በቃ እንደውም ልቀቁኝ ራስ ሄዳለሁ አለች። አይ ደግሞ ብትሰበሪ ጦሱ ለእኔ ነው አለና ክብሮም እና ኪራ ይዘዋት ገቡ ወደ ውስጥ። ሁሉም ተሰባስበው ነበርና ግራ ተጋቡ። ሰኑ ምን ሆነች ይላሉ። ምሩም ለዚያውም ከክብሮም ጋር አለች። እንዴት ግን የማን ቤት ነው? ናሆም ወደ እነ ምሩ መጡ እንዴ? ወይስ ደግሞ ምሩና ናሆም ወደ እነ ኪራ መጡ እያለች እያወራቻቸው ነው። ክብሮም አይ እነሱ መጥተው ነው ይላታል። በጣም እየሳቁ ነበር በሰኑ መስከር። ክብሮም እየሳቀ ነበር። ምን ያስቃል? አይ እንደው ዝም ብዬ ነው ይላታል። በቃ ሰጠጭማ ባሰብሽ አይደል አለ ናሆም። በቃ ዝም ብል ለምሩ ብዬ ነው እስካሁን ዝም ያልኩ የታገዝኩ አለችው። ባትታገሽኝ ምን ልታረጊ ነው? ምንም። በጣም ቅውጥ እያደረገችው ነበር ምሽቱን። ጽናትን በቃ አላስተኛ ብላ ወደ ውስጥ አስገቧቻት። ክብሮም በሎ ደህና ደሩ ብሎ ሄደ። ምሩም እነዚህ ልጆች መስማማታቸው በጣም ደስ ብሎኛል ትላለች። ናሆም ወደ ውስጥ ካስገባ በኋላ ናሆም ቁጭ ብሎ እያወራ ነው። ይኸውላችሁ ኪራ ጽናት ከዚህ ቤት መታገኛት
እኔ ደግሞ ከዚህ ቤት መጥቼ ምሩን አገኘው። አሁን ደግሞ ክብሮም መጥቶ ሰኑን ይህ ሙልጭ ሊያደርግ ነው እያለ ይገኛል። አረ ልጅቷን ተዋት እንዳሰማ እያለችው ነው ምሩም። ጠዋት ሆነና ሁላቸውም ከምሩ ጎን ቆም ብለውና ቁጭ ብለው እያዩት ነው በግርምት። ሰኑ ብድግ አለችና እንዴ ምን ሆናችሁ ምንድን ነው የምታፈጡብኝ አለቻቸው። ምንም አይ ራሴ ሊፈነዳ ነው አለች። እንደውም በሰላም ማደርሽ በጣም ጎበዝ ነሽ አሏት። ማለት ምን ነክቶኝ ነበር? ሰክረሽ ነበር? እኔ አላረገውም አለች። እስኪ አስታውሽ ካፌ ነበርኩ። ከዛ የክብሩ ጓደኛ ደውሎ ፕሮግራም ጠጥቶን ነበር ምርቃት። ከዛ ወይኔ ሰኑ አለች። ኪራና ናሆሚት ናቸው። እነሱማ ተኝተዋል። በጣም አሞሽ ነበር ሌሊት። በቃ እነሱ ሳይነሱ አሁን መሄድ አለብኝ አለች። አይ ቆይ እንጂ እያሏት ነው። ምን አልኩ ግን ተዋረድኩ አይደል? በጣም ያላልሽው ነገር የለም አሏት። አሁን አለቃ የምልለው ነው ከስራ እኮ ቀረው። ምሩም አሞኝ ነው በይው አለች። ይኸውልሽ ምሩ እኔ እኮ ከስራ ለመቅረት ያላልኩት ህመም የለም። ቆንጆዬን አመመኝ ብያለሁ፣ ራሴን አመመኝ እንዲሆንኩ ብዬ ሁሉንም ምክንያቶች ደርድሬያለሁ አለቻት። ሰኑ ተደብቃ ወደ ቤቷ ልትሄድ ስትል ከናሆም ጋር ትገጣጠማለች። ወዴት ነው ተደብቀሽ የምትሄጂው? ምንም አይነት ድምፅ ሳታስወጭ። ያው ተኝታችሁ እንዳልቀሰቀሳችሁ ብዬ እኮ ነው። አረ እንደዛ ነው? አሁ እንደዛ ነው። መራመድ አቅቶሽ ነው አይደለ? ይላታል። አረ እንደዛ አይደለም፣ እኔ እናንተ እኮ እንስማማለን ትለዋለች። እና መች ተጣልተን ነበር? እነዛ ሰዎች እኮ በቃ ቀልድ ያዙብኝ እብዶች ናቸው አለ። ያው ታውቃለህ እኔ እነዛ የቀለዱብ ሰዎች እኮ ጅሎች ናቸው፣ ጅል በላቸው አለች። ጅል ሲላት እኔ እየሰደብከኝ እኮ ነው። አዎ አንዷም አንቺ ነሽ የቀለድሽብኝ ይላታል። ደሜን ቀምሞት ባለው ነገር ያው ናሆሜ እኔ እኮ አፌ እንደምጠልኝ ነው የማወራው አለችው። በዚህ እንስማማለን እኔም እንዳንቺ ነኝ ይላታል። እንደምንም አናዷት ነበር። ወደ ሳሎን ከመጡ በኋላ ሙድ እያዙባት ነበር። ጭራሽ እኮ እንደ ሕፃን ልጅ ነው የሆንሽው እያላት ነበር። በጣም አናዷታል። ናሆም በቃ ተዋት ትሄድ አሉ። ደግሞ የቀረችውን ጨጓሬ ልትልጧት ነው አለች። ወደ ክላስ ከሄደች በኋላ አይ በቃ አሁን እድሜ ልኬን ሲቀልዱብኝ ይኖራለሁ አለች። ክብሮም መጣ። ሰከረ ማለት አንተ ነህ እንደዚህ ያደረግከኝ፣ ሁሉም ፊት አዋረድከኝ። የተዋረዱት እኮ ከአንተ ፊት ብቻ ቢሆን ጥሩ ነበር። ደግሞ ስትሰክሪ ደስታ ያለሽ አላት። ሳልሰክርስ አሸባሪ ነኝ እንዴ? እንደዛ አላልኩም። እና ምን ማለት ነው እንዴ? ተረጋጊ እንጂ የናሆምን ንዴት እኔ ላይ ልትወጭ ነው አላት። አንድ ውለታ ዋልልኝ፣ በመስኮትም ቢሆን አዘልለኝ ከዚህ ቤት። ምን ትጎጃለሽ? አይሆንም። ናሆም እና ምሩ ሳሎን ናቸውና ሰኑ በቃ ገባች ይላሉ። ገብታ ቀረች አደል በቃቸው ብለውም ሄዱ። ኪራ ግን አልመጣም። አዎ ኪራ ስራ ነው አሏት ጽናትን። ሰኑም ከወጡ በኋላ ሩጭ ብላ መጣችና ወጡ አደለ በመስኮት እኮ አይቻቸው ነው የመጣሁት አለች። አዎ ሄደዋል አለቻት። ቦርሳዬስ? ቦርሳ ይሄው። ወይኔ ስልኬ 10 ጊዜ ነው የደወለችው እህቴ ትላለች። ክብሮም ያው በጣም ስደውል ስለነበረ አዋርቻታለሁ ይላታል። ምን አታረገውም? አዎ ሰኑ ወደ ቤቷ ከተመለሰች በኋላ በጣም እያሰበች ነው። ለእህቷ የምትመልሰው መልስ ግራ ገብቷታል። ጽናት የምታነብር ልትጠይቃት ዝም ብለሽ እኮ ስትይ ጨንቆኝ ነው የመጣሁት። ክብሮም መጥቶ ነበር ግን አላስገባሽውም። እንደኔ ግን እህትሽ ሁሉም ሰው አንድ አይነት እንዳልሆነ ማወቅ አለባት። እሺ እንዴት? ይሄን እናስብበት። ክብሮም ምንም ቢሆን እንደዛ አንስቶ ማናገር አልነበረበትም። ለእኔ ያገዘ ይመስሎታል ግን አጥፍቷል አለች። እያለች እያጽናናቻን ነው። በሌላ በኩል ናሆም እና ኪራ ካፌ ቁጭ ብለው እያወሩ ነው። ክብሮም እኮ የሰኑነት አወራት። ምን አጋቢ ብሎ ነው እንዴ? ሀገራዊ ጦርነትን በበቃን እንኳን የውጭ ተጨምሮ ይላል ኪራም። የሰኑና የክብሮም ጭቅጭቅን ባበቃልን። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።